ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰናል። ያው ሰሞኑን ደስታ በሚባለው ልጅ ላይ አንዳንድ መረጃዎችን ያወጣን እንገኛለን። ልጇ አጭበርባሪ እንደሆነ ሩታን ደግሞ ለጥቅም ብሎ እንደቀረባት ከዚህ በፊትም በጣም ብዙ ሴቶች እንዳጭበረበረ ብዙ ፋይሎችን ለሩታም ለአብርሽም ልከን አንዳንድ ነገሮችን አሳይተናል። ለእናንተም ደግሞ እንዲሁም ብለን ከቅርብ ጓደኛው ደግሞ ደውለንላት ያለውን ነገር ሙሉ አሳመተናችሁ ነበር ትናንት። በዚህ አጋጣሚ የጓደኛዬን ቻናል ገብታችሁ ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። አሁንም እንድትቀጥሉ ፈልጋለሁ። 3000 እንድታስገቡት ፈልጋለሁ። በጣም ነው ማመሰግናችሁ። እና የዛሬ ቪዲዮ ምንድነው ከትላንት ጀምሮ አንድ የሚደውል ልጅ ነበረ። የደስታ ጓደኛ ነኝ የምታወሩት ነገር አቁሙ እያለ ያስፈራራና ያለ አንድ ልጅ አለና እሱ ጋር እስቲ ዛሬ እንደውልና ደግሞ ምን እንደሚል የምንሰማ ይሆናል። በዚህ ጋር በጣም ይደውላል፣ ይዝታል። ልጁ ሳታውቁ ዝም ብላችሁ አታውሩ፣ ዝም ብላችሁ ነው ያወራችሁ ያላችሁት ጓደኛዬን አታውቁትም ያለ ከትላንት ጀምሮ ለኔም ለቲዲም ሲደውልልን ነበርና ቁጥራችንን ከየት እንዳገኘው እንኳን አላውቅም። ሲደውል ሲዝት ሲያስፈራራ ምናምን ነበርና እስቲ ዛሬም ከጠዋት ጀምሮ የደወለ ነበር አይደል? ቲዲ በሱም ደጋግሞ የደወለ ነበር፣ በኔም በተደጋጋሚ የደወለ ነበር፣ በሱም የደወለ ነበር። በቃ አረፍት ነው ሊሰጠን ያልቻለው በጣም ሲያስጨንቀ ነበርና አሁን ራሱ እሱን አውርተነው ነው ወደ ቪዲዮ የገባ ነው። ምናልባት ለአድማጮቻችን ለተከታዮቻችን ያለውን ነገር እንዲያውቁ እነሱንም ለማሳወቅ አሁንም መልሼ እደውላለሁ ብሎ ስለሆነ የዘጋው እናንተን ለማሳወቅ ነው። በጣም በተደጋጋሚ ይደውላል፣ በተደጋጋሚ ያስጨንቀናል። አይ ቲንክ ከማታ ነው አይጀምረው ከማታ ጀምሮ ቪዲዮን አጥፉት፣ ቪዲዮን ካላጠፋችሁት በ24 ሰዓት ውስጥ ነው እርምጃም ወስደው ብላ የተለያየ ነገር እያወራ ነበርና እስቲ አንድ ላይ ሆነን ደግሞ ምን እንደሚሆን እናያለን። ሜቢ ያው እስቲ አሁን ከደወለም ወይ ካልሆነ እኛ እንደውልለታለን። ቅድም ስደውልለት ደግሞ አያነሳም። እስቲ አሁን መልሶ የሚደውል ከሆነ እንጠብቃለን። ጋይስ በዚህ አጋጣሚ እኛ እውነታውን ነው ስናጋልጥ ያለ ነው እንጂ ይሄ የውሸት ድራማ ምናምን አይደለም። ገባችሁ አይደል? ሩታም አብርሽም እውነታውን እንዲያውቁ ነው ያደረግን ያለ ነው እንጂ እነሱ ጋር ሌላ ግጭት እንዲፈጠር ምናምን አስበን አይደለም። ሁሉን ነገር ስናደርግ የነበረው በመረጃና በማስረጃ ነው። ሁሉን ነገር ስናቀርብላችሁ የነበር ነው። እዚህ ጋር መተን ብለጥፍ ልጁን እንደ ተወቃሽ የሚያደርጉ በጣም ብዙ መረጃዎች አሉ። ያን ነገር ስላልፈለግን ነው እኛ ለተገቢው አካል እነሱ ይሄ ማስረጃ ማየት አለባቸው ብለን የላክንላቸውና እስቲ ከደወለልን አሁን እንትልናለን። ሜቢ እንሞክርነትና ካነሳ እናወራዋለን። ሜቢ ካላነሳ ደግሞ መልሶም ራሱ መደወሉ ስለማይቀር የሚለውን ነገር እንሰማለን። እስቲ ልደውልለት። ስልክ ሞክሬለት ነበር። አሁን ያነሳልኝ አይደለም። ሜቢ አሁን መልሶ መደወሉ የማይቀር ነው። ቲዳ መልሶ ይደውላል። እንዲህ ስንደውልለት አያነሳም፣ ግን ራሱ በፈለገ ሰዓት ይደውላል። እንደዛ ያደረገ ነው እያወራን ያለውና እኛ ሲጀምር ምንፈራም አይነት ሰዎች አይደለንም። ምንም ያስፈራንም ነገር ስላልሆነ ማለት ምክንያቱም እውነት የሆነ ነገር ነው ያደረግን ያለው፣ እውነት የሆነ ነገር ነው ያወራን ያለውና ደወለው። ኦኬ ሄሎ፣ ሰላም ነው ማለት አልገባኝም። እንዴት ጓደኛዬን ስም በየሚዲያው ይዘው ተጠፋለህ? ማለበል ማን ነህ? ጓደኛው ነኝ፣ አማኑኤል። ኦኬ አማኑኤል፣ እንዴት ነህ? ለማንኛውም አለን እኛ የደስታን ስም አላጠፋንም። ሲጀመር ብዙ ፋይሎች አሉ እኛ ጋር። ያን ፋይል ከምናወጣ አንተ ከተግባር ተቆጠብ፣ ሩታንም ደግሞ ተዋት ነው ያልነው እንጂ እኔ ያለ ክፋት ነገር አላወራንም። አንተ ደግሞ ከትላንት ማታ ጀምሮ የደወልክ ያላችሁበትን አውቃለሁ፣ ሰፈራችሁን አውቃለሁ። ስለሱም ታወሩት የፈለገ ቢያጠፋ እንዴት ትታረጋላችሁ? ሚዲያ ላይ የተወጣ የሶስ የሚጠፋ ነው። ችግርም ካለ በግልጽ በሲክስ የፈለገ ቢያጠፋ ማለት ልጁ ያደረገው ነገር እኛ ሚዲያ ላይ ያመጣ ነው ውሸት ነው። አዎ በቃ ሌላ መረጃ ነው፣ ሌላ ሐሰት መረጃ ነው እያወራችሁ ያላችሁት። እንዴት እኛ የሐሰት መረጃ ይዘን አይደለማ ወንድሜ፣ የሐሰት መረጃ ይዘን እንዴት ነው የሰውን ስም ለማጥፋት ሚዲያ ላይ ምን መጣው? ልጁ ያደረገውን ነገር ነው ለህዝብ ያሳወቅ ነው። አንተ ጓደኛ ስለሆነ
ይለ ስማ፣ ከማታ ጀምሮ ስትደውል ነበር፣ ከማታ ጀምሮ ስታስጨንቀን ነበር። አንተ ጓደኛ ስለሆነ ነገሮችን መሸፋፈን ተገቢ አይደለም። ገባህ አይደለ? የልጆቹን ህይወት ነው። ስሙን በሚዲያ እያነሳችሁ አታጥፉ። ልትሰማኝ ከሆነ ከዚህ በኋላ ስሙን በሚዲያ እያነሳችሁ እንዳታጠፉ። ምን ምንም እደግምልሃለሁ፣ ያላችሁበትን ቦታ ስለማውቅ ያለበት ድረስ እመጣና ዋጋ እንሰጥሃለሁ። ታማኛለህ? ይለ ጀለሴ ብራዘር፣ እኛ እኮ ህፃን ልጆች አይደለንም። እንደዚህ የምታስፈራራን ህፃን ልጆች አይደለንም። ገባህ? መምጣት ትችላለህ፣ ችግር የለም። ትልቅም ልጅ ሆንክ እኔ ጋር ዋጋ የለውም። ታማኛለህ? ግን ቃሌን በተግባር ማሳይ ሰው ነኝ። እሱን የምናየው ነው። እዛው እጄን አይኔን እያየህ ታወራለህ። ይሄ ነው የመጨረሻ ማስጠንቀቂያ ነው። ዋጋችሁን ሰጣችኋለሁ። ይላ አባ፣ እኛ እያልን ያለነው የልጆቹን ህይወት እየበዘበጠ ነው እና ከዚህ በፊት የነበሩ ጠቅላላ ፋይሎች እጃችን ላይ አሉ። አሁን የጓደኛህን ብትል ፋይሉ አለ እጃችን ላይ። በቃ ገባህ አይደል? አሁን እሱን የምናሳየው ምንድነው? ጀለሲ ዛቻው ምንድነው? ሰማይ እንዲህ ጓ ብለህ ስለመጣ ምናምን መንፈራክ እንዳይመስልህ። ገባህ አይደል? የምታመጣውን ነገር ደግሞ እናያለን። እስቲ እናያለን። አንተ ወንድ ነህ ሲጀመር፣ ናና እስቲ በአካል ናና የምታመጣውን ነገር እናያለን። ጠብቀኝ። ሎኬሽንን ስለማቅ ያለህበት ድረስ መጣና ምን እንደማመጣ አሳይሃለሁ። እሺ ይመች። አንተ ወንድ ነህ፣ እስቲ ወንድ ነህ፣ እኛ ያለንበት ናና፣ ከዛ በኋላ ደግሞ የምታደርገውን ነገር እናያለን። እስቲ እሺ ጠብቀኝ፣ እመጣለሁ። አንተም ከጓደኛህም ያላችሁበት ድረስ እመጣለሁ። ይመቸኛል፣ ችግር የለውም። ማለት እዚህ ጋር ህፃን ልጅ አይደለም ያለው። እኔ እንግዲህ አንተ ያደግን ልጆች ነን። እንደዚህ በዛቻ የምናቆመው እስቲ ምን እንደሆነ እናያለን። እንግዲህ ይመቸኛል። እኔ ደውልልሃለሁ። በጣም ቀላል ነገር ነው። ያለሁበትን ደውዬ ነው ማሳወቀ። እሺ ወንድ ልጅ ያደርጋል እንጂ አያወራም። በቃ ብዙ አወራሽ እኮ ወሬውን የጀመርሽው አንቺ ነሽ። ይመቸኛል ነው በቃ እንገናኛለን። ደውል እና እስቲ የምታመጣውን ነገር እናያለን። አባቴ እኛ የሐዋሳ ልጆች ነን። ሲጀምር በፍቅር ከመጡብን እኛም ፍቅር ነን፣ ጸብን አንፈልግም። የሁሉ አመት ከጸብ ስንርቅ ነው ያልነው። በጸብ ከመጣ ግን ማለት ነው አባቴ እናስተናግዳለን፣ እናስደብራለን። ከዚህ በፊትም አንዱ ሄርሜላን አፍቅሬያለሁ ምናምን በሚል ሰበብ እኔን እንትን ሊል ሞከረው አይታል። እሱንም ሰፈራችን ድረስ አስመጥተን ቅጥቅጥ አድርገን እንደሸኘን ታያላችሁ። አሁንም ይሄኛው የሚከተለው እሱ ስለሆነ የሚመጣ ያው የሚጋፈጡ ይሆናል። የደስታ ጓደኛ ነኝ፣ የወንድሜን ስም በከንቱ አታጥፉት፣ ሚዲያ ላይ መጣችሁ ስሙን ዝም ብላችሁ እንትን አትበሉ፣ እሱ እንዲያነሳው አይደለም ምናምን ብሏል። እኛ መረጃ ስላለን ያው ሁሉ ነገር የምናወራው እንጂ በባዶ ዝም ብለን አናወራ። ገባችሁ አይደል? ለሩታም ሩታ እህታችን ናት፣ አብርሽም ወንድማችን ነው። ለነሱ ጥሩ ነገር ስለምናስብ ብቻ ነው እነሱ ክፋት ነገር እንዳይገጥማቸው። ሩታም ደግሞ የማይሆን ወንድ ጋር እኔ ከደስታ ጋር ለምን ሆነች አይደለም ግን የማይሆን ወንድ ጋር ነው አሁን ሆነችው። ከዛ አንፃር ነው እንጂ እኛ ከማንም ጋር ብትሆንኩ ችግር የለም አይደል? ከአብርሽ ጋር ተፋቷል ኦልሬዲ። ጥሩ ወንድ ቢገጥማት ለኛም ደስታ ነው እንጂ ምንም ሌላ ነገር አለ። ይሄ ደስታ ነኝ በሚል ሰበብ መጥቶ የልጅቷን ህይወት ሊያጨልም ሊያበላሽ የመጣ ልጅ በመሆኑ እኛም ደግሞ የወንድምነት ድርሻችንን ተወተን ከማይሆን ሰው ጋር እንዳትሆን ነው እያደረግን ያለ ነውና ኮሜንት ላይም ደግሞ ሁላችሁም የምትሰጡን ሰፖርት በጣም ደስ ይላል። በጣም ተመችቶኛል። ቲሪስ የምትለው ነገር ካለ የሆነ ነገር በልና። እኔ ማለት የምፈልገው አይ ቲንክ አሁን ይዛት ኮልጅ ይሄን ቪዲዮ በድጋሚ ታየዋለህ እና እኔ ችግር የለውም ያለህበት መልፋት አይጠበቅብህም። ደውለን ያለህበት እንመጣለን እኛ ራሳችን። ከዛ በኋላ እንግዲህ ችግር የለውም ያኔ በምናወራበት መንገድ እናወራለን። ብዙ ሸልላል ለጓደኛ ዲፌንድ ማድረግ ደስ ይላል። ገባህ አይደለ? ጀለስ ነው ምናምን ጀለስን ዲፌንድ ለማድረግ መሞከር ግን ምንድነው ፋይል ይዘን ነው እኛ። ገብቶሃል አይደለ? አንተ እዛ ጋር የሰው ህይወት ነው ለጓደኛ የሰው ህይወት ሊያመሰቃቅል ነው የመጣው። እኛ ደግሞ ለሰው ህይወት ሊያመሰቃቅል ጥቅም ፈልጎ የሚመጣ ከሆነ ያለውን ነገር እናጋልጣለን። እና እንደዛ ነው። አንተ በጣም ዝተሃል። እንደውም ይመቸኛል። እኔ ነገ በቃ ብንገናኝ ደስ ይለኛል። ኧረ እኛ ራሳችን እንሄዳለን ያለበት ቦታ። ለማንኛውም ቤተሰብ ያው እኛ ፈርተንም አይደለም እውነታውን ብቻ ለማጋለጥ ነው የመጣውና በዚህ አጋጣሚ እስቲ ነገ ምን እንደሚሆን እናያለን። አብረን አንድ ላይ ሆነን ሲመጣ ያው ቪዲዮ መቅረጽ ግዴታ ስላለብን ለእናንተ ማሳየት ስላለብን ቪዲዮ ቀርጸን እናሳያችኋለን። ሜቢ ፊቱንም ካሳየን ፊቱንም የምናሳየው ይሆናል። ግን ከርቀት እሱ እንዳያደርገን ነው ቪዲዮ መቅረጽ የምንችለውና
ከባነነ ያው ሊጠፋ ስለሚችል ማለት ነው። እና እነዛ ለማድረግ እንጥራለን። ቤተሰብ ሰፖርታችሁ አይለየን። የቲዲን አካውንት አሁንም ቢሆን ሰብስክራይብ አድርጉ። አሁንም ያለው ነገር በጣም ደስ ይላል። ያረጋችሁልኝ ስለሆነ ደግሞ በጣም ነው የማመሰግነው። ኢንጌጅመንታችሁ በጣም ደስ ይላል። የተቀበላችሁኝ መንገድ በጣም አመሰግናለሁ። ከዚህ በላይ መሆን ስላለበት ግን ሰብስክራይብ ያረጋችሁ፣ ሼር ያረጋችሁ ብትመለከቱ ቪዲዮን በጣም ደስ ይለኛል። ስለሁላችሁም በጣም ነው የማመሰግነው። የኔን ያው ጥሪ ሰምታችሁ ወንድሜን ደግሞ ሰፖርት ያደረጋችሁ ስለሆነ በጣም አመሰግናለሁ። እስቲ የነገ ሰው ይበለን፣ እሱም በጤና ተርፎ የሚመለስበት ቀን ይመጣ። እኛ ጋር ሳይደርስ ክፉ አይንካው ዛሬ። ለማንኛውም ቤተሰብ እስከ መጨረሻ ድረስ አብራችሁን ስለሆናችሁ አመሰግናለሁ። ይመቻችሁ።